ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። እነሆ ደግሞ በሰላም አሳድረህ ከክፉ ሁሉ ጠብቀህ በዕድሜ ላይ ዕድሜን እችን ቀን ውብ ቀን ጨምረህልን ዛሬ ደግሞ በፊትህ በምሕረትህ እንድንቆም ስለረዳህንና ስላገዝከን አቅምና ጉልበት ስለሆንከን ስለበዛልን ጸጋህና ምሕረትህ ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ ደግሞ እግዚአብሔር የዘላለም አምላክ በዚህ ማለዳ ያንተ ምሕረት ቸርነት ለሕዝብህ እንዲሆን ለምድሪቱ እንዲሆን በኢየሱስ ክርስቶስ ስም ጠይቀሃለን። ለታመሙት የፈውስ እጆች እንዲዘረጋላቸው፣ ኃይልህ እንዲዳስሳቸው፣ ስለ እነርሱ የቆሰለው እጅህ በጌታ በኢየሱስ ክርስቶስ ስም በመገረፉ ቁስል ተፈወሳችሁ ተብሎ እንደተጻፈ ያ ቁስልህ እንዲያገኛቸው ከተኙበት የሄዱ ካሉበት ከሕመማቸው በክርስቶስ ኢየሱስም ነፃ እንዲወጡ ጸልያለሁ። ፍጹም የሆነው ያንተ ፈውስ እንዲያገኛቸው፣ የማዳን እጅህ እንዲዳስሳቸው፣ በምሕረትህና በቸርነትህ እንድትጎበኛቸው በክርስቶስ ኢየሱስ ስም እንጠይቀሃለን። እግዚአብሔር አምላካችንና አባታችን ሆይ እነሆ ደግሞ በተለያየ እንቆቅልሽ ታስረው ዓይኖቻቸውን እግዚአብሔር ሆይ ጉልበታቸው ተመርክኮ እጆቻቸውን ዓይኖቻቸውን ወደ አንተ የሚያነሱትን የሚፈልጉህን ዛሬ ትገናኛቸው ዘንድ በዚህ ማለዳ እግዚአብሔር ሆይ መልስ ይመጣላቸው ዘንድ ቋጠሯቸው ይበጠስ ዘንድ እስራታቸው ይፈታ ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር ሆይ በጨለማ ላሉት ደግሞ ያንተ ሕያው የሆነው ብርሃን ይብራላቸው። ከሞት ወደ ሕይወት፣ ከጥፋት ዓለም ከጨለማ ግዛት ማምለጥ እንዲሆንላቸው ያ የሕይወት ብርሃን እንዲበራላቸው በኢየሱስ ስም ያ የመስቀሉ ፍቅር እንዲገለጥላቸው እጠይቃለሁ። አንተ ቸር መሐሪ ሩሩ ኃያል ጌታ ነህና ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ደግሞ እግዚአብሔር ሆይ ስለዚች ስለሰጠን ድንቅ ማለዳ እናመሰግናለን። በዚህ ማለዳ ደግሞ ሕያው የሆነውን ቅዱስ የሆነውን ብርቱ የሆነውን ቃልህን እንድታስተምረን በመንፈስህ ደግሞ እንድትገልጥልን መንፈሳዊ ዓይኖቻችን እንዲበሩና እግዚአብሔር የቃልህን እውነትና ፍቺ እንድንረዳ አእምሮአችንን ሁሉ እንድትከፍተው በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ቃልህን ባርክልን። ቀሪውን ጊዜ ተረከብ። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው እየተመለከትን ያለነው። በትናንትናው ዕለት እንግዲህ ወገባችሁን በእውነት ታጥቃችሁ የሚለውን ካየም በኋላ በሁሉም ላይ ጨምራችሁ የሚንበለበለውን የክፉውን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ የሚለውን ተመልክተናል። እምነት እንግዲህ ወሳኝ ነው። የጠላትን ፍላጻ ልንመክትበት የምንችለው በእምነት እንደሆነ አባቶቻችን ድል የነሱት በእምነት እንደሆነ ጠላቶቻቸውን ያሸነፉት ከጠላት ፍላጻ ያመለጡት ከሰይፍ ስለት የዳኑት
ከአራዊት ከአናብስት አፎች ያመለጡት በእምነት እንደሆነ ትንሽም ነገር ቢሆን ለማየት ሞክረናል። ዛሬ ብዙ ነገር በቴክኖሎጂ ያደገ ስለሆነ ሰዎች ከእምነት ላይ ይልቅ የሚታየውን ነገር መደገፍ፣ በሚታየው ነገር መመካት፣ በሚታየው ነገር ላይ ራስን መጣል የተለመደ እየሆነ መጥቷል። ምንም ቴክኖሎጂን ቢያድግ የሚያስፈልገን ነገር በቀላል የምናገኝም ብንሆን እርሱ የእግዚአብሔርን ቃልና እምነትን ሊተካ አይችልም። እምነት የሌለን ወደ መኖር የሚያመጣ ነው። እምነት የተሰጠንን ተስፋ እንድንረግጥ፣ እንድንጨብጥ፣ እንድንይዝ የሚያደርገን ነው። እምነት ያላየነውን የሚያስረዳን ነው፣ የሚገልጽልን ነው፣ የሚያብራራልን ነው። ጻድቅ በምን ይኖራል ነው የተባለው? በእምነት በሕይወት ይኖራል ይላል። የጻድቅ ሕይወት የተመሰረተው ከእምነት ጋር ነው። ለዚህ ነው ጳውሎስ ይህንን የእምነት ጋሻ አንሷል። ጠላቶቻችሁን ልታሸንፉበት፣ ድል ልትነሱበት የምትችሉት ይህንን የእምነትን ጋሻ ምን ስታደርጉ ነው አለ? ስታነሱ ነው አለ። ስለዚህ ነው በእምነት ነው ድል መንሳት የምንችለው። በእምነት ነው ወደ እግዚአብሔር መቅረብ የቻልነው የምንችለው። አሁንም በእምነት ነው። በእምነት ነው እግዚአብሔርን ደስ ማሰኘት የምንችለው። በእምነት ነው ስጦታዎቻችንን መቀበል የምንችለው። እምነት ሁሉን የሚያብራራልን ነገር ነው። እምነት መነሻው ግን የእግዚአብሔር ቃል ነው። መነሻው፣ ምንጩ፣ መገኛው ከእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጪ እምነት አይታሰብም። ለዚህ ነው እኮ ከቃሉ ጋር መጣበቅ ያለብን፣ ከቃሉ ጋር መያያዝ ያለብን፣ ከቃሉ ጋር መተሳሰር ያለብን፣ ከቃሉ ጋር መተያየት ያለብን። ለዚህ ነው ዛሬ በሶሻል ሚዲያ እንኳን ስትመለከቱ ሰዎች ለእግዚአብሔር ቃል ያላቸው በጣም አናሳ ነው። ፍሬ አልባ ለሆኑ ነገሮች፣ ለጊዜው ጥርሳችንን ስቀን የምናልፍባቸው ነገሮች ላይ የምንወስዳቸው ጊዜዎች እጅግ ሰፊ ናቸው። ነገር ግን ፊታችንን መለስ አድርገን ወደ እግዚአብሔር ቃል ብንመልስና እምነቶቻችንን እያሳደግን በእግዚአብሔር ቃል እምነታችን እየዳበረ ቢሄድ ግን በሕይወታችን ላይ ታላላቅ ለውጦችን ማምጣት እንችላለን ለማለት እወዳለሁ። እንግዲህ ያለ እምነት በእግዚአብሔር ፊት መቆም እንደማይቻልም ልናውቅ ያስፈልጋል። እግዚአብሔር የሚደሰትበትና ሲያይን የሚያርፍበት እምነታችንን ሲያይ ነው። እምነታችንን ሲያይ ነው። ኖህ 100 ዓመት ሙሉ መርከብ የሰራው በእምነት ነው። አይቶ አይደለም፣ አመነ። እምነት አስረዳው። ምድር በውሃ እንደምትጠፋ አወቀ። ስለዚህ ያንን ስላወቀ ምን አደረገ? 100 ዓመት ሙሉ ሳይደክም እየተሳለቁበት፣ እርሱ ግን ምን ይሰራ ነበረ? መርከብ ያዘጋጅ ነበር። ወገኖቼ እኔና እናንተም ሳንደክም አሻግረን ተመልክተን ከማዶ ተመልክተን ወደ ፍጻሜያችን ወደ ተነገረልን ዘላለማዊ ተስፋ ወደ ክርስቶስ ኢየሱስ ምጽአት መድረስ የምንችለው፣ ለዛች ቀን መብቃት የምንችለው በእምነት እያደግን ስንሄድ ነው። በእምነት እንድናድግ ደግሞ ትልቁን ሚና የሚጫወተው የእግዚአብሔር ቃል እንደሆነ ልናውቅ ያስፈልጋል። ለዚህ ነው የእምነትን ጋሻ አንሱ ካለ በኋላ ቁጥር 17 ላይ ምን ይለናል? የመዳንን ራስ ቁር የመንፈስን ሰይፍ ያዙ። እርሱም ምንድን ነው ይላል? የእግዚአብሔር ቃል ነው። የምንዋጋበት የመዳናችን ቁር፣ ከጠላት ራሳችንን የምንከላከልበት፣ ሐሳባችንን የምንገዛበት፣
የጠላትን ፍላጻ የምንመክትበት፣ ጠላታችንን መልሰን የምንወጋበት፣ የጠላታችንን ጉልበት የምንሰብርበት፣ የምናሸንፍበት፣ ኃያላን ሆነን የምንገለጥበት የእግዚአብሔር ሰይፍ እርሱም ምንድነው ይለናል? የእግዚአብሔር ቃል ነው። ዛሬ በቤተ ክርስቲያን ከፍተኛ ክብደት ሊሰጠው የሚገባው የእግዚአብሔር ቃል ነው። በሕይወታችሁ ለውጥ የምትፈልጉ ከሆነ፣ ሰላም እንዲሰማችሁ ከፈለጋችሁ፣ በስጋችሁ ፈውስ የምትፈልጉ ከሆነ ከእግዚአብሔር ቃል ጋር ልትጣበቁ ያስፈልጋል። ምክንያቱም ጠላቶቻችሁን የምታሸንፉት በእግዚአብሔር ቃል ነው። በሰው ጸሎት ብቻ አይደለም። ራሳችሁ ሰይፉን ልትታጠቁ ያስፈልጋል። ራሳችሁ ሰይፉን ልትይዙ ያስፈልጋል። ራሳችሁ የራስ ቁር ልትለብሱ፣ የመዳን ቁራችሁን ልትለብሱ ያስፈልጋል። እነዛን ነገሮች መያዝ አለባችሁ። እያንዳንዳችን አንድ ሰው ዛሬ ጸልይልኛል፣ ነገ ላይ ጸልይልኝ ይችላል። ነገር ግን ራሳችንን ታጥቀን በሰይፍ የጠላትን ኃይል መስበር የምንችለው የእርሱ የእግዚአብሔር ቃል ስንታጠቅ። ለዚህ ነው የመንፈስን ሰይፍ ያዙ ያለው። ቃሉ ምንድን ነው? መንፈስ ነው ሕይወትም ነው ይላል። ሄደን ዮሐንስ 6:63 ጀምሮ ብንመለከት እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው ይላል። ሕይወት ያለው በእግዚአብሔር ቃል ውስጥ ነው። ይህ የእግዚአብሔር ቃል ደግሞ መንፈስም ነው። ይሰራል። ዛሬም ይሰራል፣ አሁንም ይሰራል፣ ለዘላለምም ይሰራል። ምክንያቱም እግዚአብሔር ማንነታችሁን የሚነካና የሚያገኘው በቃሉ፣ ከእናንተ ማንነት ጋር መገናኘት የሚችለው በመንፈሱና በቃሉ ነው። ያንን መዘንጋት የለብንም። ብዙ ጊዜ በሚያልፍ ነገር ላይ የምናጠፋቸው ጊዜዎቻችን እጅግ ብዙ ስለሆነ፣ ነገር ግን ዘላለማዊ ለሆነው ነገሮቻችን የምንሰጣቸው ጊዜዎች እጅግ በጣም ጥቂቶች ናቸው። ስለዚህ እኮ ነው ጠላትን ማሸነፍ የምንችለውና ድል መንሳት የምንችለው፣ በጠላት ራስ ላይ መቆም የምንችለውና ከጠላት ፍላጻዎች ሁሉ መዳንና ማምለጥ የምንችለው፣ ጠላቶቻችንን ማሸነፍ የምንችለው የእግዚአብሔርን ቃል ስንታጠቅ ብቻ ነው። እሱም የእግዚአብሔር ቃል የመዳን ራስ ቁርና የመንፈስ ሰይፍ ያዙ። እርሱ ምንድን ነው አለን? የእግዚአብሔር ቃል ነው። ዛሬ በብዙ ቤተክርስቲያን ትምህርቶች እየተረሱ መጥተዋል። አንዳንድ ቤተክርስቲያኖች ጠንክረው ደግሞ የእግዚአብሔርን ቃል የሚያስተምሩ አሉ። እኛም ደግሞ ቅዱሳን ሾይንግ እንፈልጋለን፣ ታይታን እንፈልጋለን እንጂ የእግዚአብሔርን ቃል አይደለም መማር የምንፈልገው። ነፃ መውጣት የሚቻለው በእግዚአብሔር ቃል ብቻ ነው። ነፃነት ያለው የእግዚአብሔር ቃል ውስጥ ነው። ቃሉ እውነት ስለሆነ ነፃ ያወጣናል። ቃሉ ኃይል ስላለው በእኛ አልፎ የጠላታችንን ጉልበት፣ የታሰርንባቸውን ነገሮች ሁሉ መበጣጠስ የሚችል ነው። ስለዚህ ነው እዚህ ቃል ላይ ልናተኩር የሚያስፈልገው። ስለዚህ ነው ቃሉን በሕይወታችን ላይ መፈጸም የሚያስፈልገን። የእግዚአብሔር ቃል እንደ ሰይፍ ተጠቅመን ጠላቶቻችንን ልናሸንፍበት የምንችልበት መንገድ እንደሆነ ልናውቅና ልንረዳ ያስፈልጋል። ስለዚህ ከእግዚአብሔር ቃል ጋር የተጣበቀ ማንነትና ሕይወት ሊኖረን እንደሚያስፈልግ ነው መጽሐፍ ቅዱስ እየነገረን ያለው። ለዚህ ነው ዕብራውያን 4:12 ላይ ምን ይላል? የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ይወጋል፣ የልብን ስሜትና ሐሳብ ምን ያደርጋል? ይመረምራል ይላል። ወገኖቼ ነገ እንቀጥላለን። ላይክ፣ ሼር፣
ሰብስክራይብ እያደረግን ይህንን አገልግሎት እንድንደግፍ ላበረታታችሁ ፈልጋለሁ። እስቲ እያንዳንዳችሁ ለ5 ለ6 ሰው ሼር አድርጉት። ሰዎች ይባረኩ፣ ይታነጹ በሕይወታቸው መልካሙን የሆነውን የእግዚአብሔርን ቃል በሕይወታቸው ማለዳ ማለዳ እንዲሰሙ ከኛ ጋር ሆናችሁ እስቲ አገልግሏቸው፣ ደግፏቸው። ይህም በማድረጋችን የእግዚአብሔርን በረከት እናገኛለን። ወገኖቼ አጭር ጸሎት ልጸልይና የዛሬን የማለዳ ቁርስ በዚህ ላብቃ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነት ሁሉ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስላስተማርከን ሕያውና ቅዱስ ቃልህ ክብር ምስጋና ለአንተ ይሁን። ቃልህ ሰይፍ ነውና ቃልህን መታጠቅ እንድንችል፣ ቃልህን መያዝ እንድንችል፣ ቃልህን መጫማት እንድንችል በኢየሱስ ክርስቶስ ስም በጸጋ እንድትረዳን እንድታግዘን፣ ኃይል ጉልበት እንድትሆነን እንጠይቃለን። ስለዚች ማለዳ እናመሰግናለን። ይህ ማለዳ የተባረከ ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ባርክልን፣ በደምህ ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።